የሚያፈርሱ አህባሽ ይመቻችሁ። ያስማማናል። እኔ እንደ ቀነኒሳ ይሮጣል አይሮጥም ብዬ አልጠየቅኩም። ምንድን ነው የምታወራው ብሎ ሲል አለቀስኩ። ጌታ ሆይ አለ ይሮጣል አይሮጥም ሲለው ማለት ሩጫ ሲለው እኔ እንደ ቀነኒሳ ይሮጥ እንደ ኃይሌ ይሮጥ የማቀል ነገር የለም ይሮጣል አይሮጥም ብዬ ነው የጠየቅኩ ይለዋል። መነጽሩን ገልብጦ አልተገለጠም። ወይኔ በላቸው አለ አባቴ። Hey son, close the door, both of them. Anyways, ስለዚህ ልላችሁ ምፈልግ no lag, don't lag all the way, but it's all good. Anyways, how was school? Awesome. ስለዚህ አሁንም የምላችሁ ምንድን ነው? Talk to your mom. Huh? I said what? No, you just say hi, I'm home. እና ያንን ነው የምለው። ለምንድን ነው 10 ሰው ዛሬ ሰለመ? የትኛውን አካል ያለውን ነው አካል የሌለውን ያሰለማችሁት? አካል ያለውን ነው የሌለውን ያሰለማችሁት? ብራዘር እየነገራችሁም በዛ የሚሮጠውን ነው የማይሮጠውን ያሰለማችሁት? ለማወቅ የትኛው እኔ ኢዮዳብ የሆነ ነገር ይጠይቃችኋል ብዬ አስባለሁ። ሰሞኑን የሆነ ነገር ይጠይቃል። አይፈራም። እንደሚጠይቅ እርግጠኛ። የትኛውን ነው የምታሰልሙት ብሎ ይጠይቃል። አሁን ሰለመ ተቀበለ ስትሉ የትኛውን ነው ያሰለማችሁት? አካል ያለውን ነው የሚሮጠውን ነው የማይሮጠውን ነው የቱን ነው ብሎ ሊጠይቅ ይችላል። ከዛ እግዚአብሔር ምስክሬ ኢዮዳብን የነካችሁ ጊዜ አልፋታችሁ። ምክንያቱም እሱ ቤት ሙሉ ነበራችሁ፣ እሱ ቤት ድፍን ነበራችሁ። ጥያቄ ስለጠየቃችሁ እነካዋለሁ ብትል እደረባል። ሀቃቅ ነው፣ እደረባል። የሚሰለመው የተገለጠውን ነው ያልተገለጠውን ነው የሚለው እስካቦኛ መገለጥ አለበት። አባ አትናደን። መተህ ኮመንት ያረከው የተወያየው ከፎይ ጋር መተህ የምታለቅሰው ዮኒ ማኛ ጋር እኔም እኔ ቤት ብትገባ ከየትኛው ነው ብዬ እጠይቅሃለሁ። ስለማልፈራ ማለት ነው እጠይቅሃለሁ። መሰቀል ትችላለህ፣ ማበር ትችላለህ። የትኛውን ነው የምታመልከው? የተገለጠው ያልተገለጠው፣ ባት ያለው የሚሮጠው የማይሮጠው፣ ብልት ያለው ጅኒ ቆለጥ የትኛውን ነው ብዬ እጠይቅሃለሁ። ስለዚህ ጀስት ያው ከዛ እናወራለን። ስለዚህ ምንድን ነው የሚያበሳጫችሁ? ራሳችሁ ትጀምራላችሁ፣ ራሳችሁ ታለቅሳላችሁ፣ ታኮርፋላችሁ፣ ምን ትላላችሁ? ትላላችሁ። አይጠቅምም። ራሳችሁ ይኸው ሙሉ አንድ የኦርቶዶክስ ልጅ አላኮረፍም፣ በእፎይ አልተናደደም። እፎይን ልቅጠም ያልከው ውሸት ነው ያለው አንድ ኦርቶዶክስ የለም። እናንተ ጋስ ሙስሊሞች መጥተው ሁሱ ያው ቀጥፏል፣ ዋሽቷል፣ እሱ እንዲያውም ካፊር ነው ተብሎ እየተዘለዘለ ነው። ልምጣ እንዴ? እስልምና ጋር ልምጣ ከችልበል ለባሉ ድምቀት ደርሼ ልመለስ ላርገው እንዴ? ቤተሰብ ደረስ ብዬ ልምጣ ሊድ ሰልዬ ልምጣ? ቤተሰብ ሰልዬ ልምጣ? ሊድ ቤተሰብ የሆነች
ነገር ሰራርቼ ልምጣ። ሰላምታውን ሁላ አላረፈውም ነበር እኮ ሙድ ሲይዝ ሰላምታውን ራስ አሰላም አሌይኩም አሌይኩም አሰላም ወረበካቱ ምናምን እያል ሙድ ይዝ ነበር። ኮፍያ አድርጌ እኔ ነው ሳይማርም ሙድ በመያዝ ብራንድ ነን እኮ እኛ። የእኛ ዛኪራችን ተብዬ ነበር። ዛኪራችን አይማኛው። አረ እችላለሁ፣ እመቤቴን እችላለሁ። ብራንድ ነኝ። እና አቡ ሀይደር ራሱ ለእኔ መግለጫ አውጥተው ነበር እንኳን ወደ እስልምና መጣ ምናምን ተብዬ እና አቡ ሀይደር ሁላ ነው ሩዋንዳ ሲያደርጉት የነበረው። አረ እችላለሁማ። ለማንኛውም እንመጣለን ለበዓሉ ድምቀት። እዚሁ ልንገራችሁ፣ እኔ ከሰለምኩ ልሰልላችሁ ነው። ይህን እንድታቁት። እኔ ከሰለምኩ አሁን ነግሬያችሁ ነው፣ ልሰልላችሁ ነው። ልንገርህ አባቴ፣ ልሰልል ነው ከሰለምኩ። አለቀ። ሌላ ነገር የለውም። ልንገራችሁ ብዬ ነው። አሳቃችሁኝ ትንሽ። ኤኒዌይስ እና እኔ ከሯጩ ነው የምከተለው። ትንሽ ፊዚካል እየወፈርኩ ስለሆነ እኔ ከሰለም ከሯጩ ጋር ነው። ዝም ብዬማ አልሰልምም። የሚሮጠው ይመቸኛል። ከእሱ ጋር ነው የምጃለሰው። ከቀነኒሳ ዘመድ ጋር ነው ጀለስም መሆን። ሩጫ ያበላል። ሩጫ በደንብ ያበላል። እና ከሯጩ ጋር ነው እኔ ከሰለምኩ የምሰልመው፣ ከሯጩ ጋር ነው። ዝም ብዬ ዱቅ ከሚለው ከሰነፉ ጋር ምናምን አልሰልም። ከሯጩ ጋር ነው እኔ የምሰልመው። ይሄ እንድታውቁ። አለበለዛ አይነፋም። ኤኒዌይስ የ17 ደቂቃ ሰማው ድምፃቸው የተቀረጸውና በውስጥ ሲያወሩ ልስልስ ብለው ያወራሉ። ከዛ በኋላ እንዳይሰለቻችሁ ብዬ ነው ዋሽተው ምናምን በውጭ ደግሞ ሌላ ጻፉ። ይህ አይጠቅምም። አሁንም እላለሁ፣ አሁንም ደግሜ እናገራለሁ። እዚህ በኦርቶዶክስ ላይ ፖለቲካ አይሰራም። ኦርቶዶክስን እኔ የኦርቶዶክስ ወንድምና እህቶቼ ክሽ ያለው ብዬ አስባለሁ። በተወሰነ መልኩ የኦርቶዶክስ ወንድምና እህቶቼን ክሽ ያለው እንደ አርሰናል አደለ የወድዬ የኦርቶዶክስ ልጆችን አደለ መልሶ ኦርቶዶክሶች ክሽ ያለው አይደል? የኦርቶዶክስ ወንድምና እህቶቼ አጥፍቼ ነበር። ለምን መሰላችሁ? መሆን ነበረበት። አሁን ያውላ ጫጫታ አለ ኦርቶዶክስ ላይ። አሁን ፕሮቴስታንቱን ወንድምና እህቶች ኦርቶዶክስ ላይ አጀንዳቸውን ጨረሱ። ዴዶን ጋር ነው አለቀ። በቃ አለቀ። አየህ መሆን ነበረ። አንድ ሰው እንደ ልክ እፎይ በእስልምና ላይ ሰርቶ መስዋዕት እንደሆነው ዮኒ ማኛም ደግሞ በፕሮቴስታንት ላይ ሰርቼ መስዋዕት ሆኛል። ፐርሰናል ላይፍ ቤተሰብ ስላላቸው መስራት አልፈልግም። ፐርሰናል ላይፋቸው ላይ ብዙ ኢንቮልቭ አላረግም። ለምን ፐርሰናል ላይፍ ትንሽ ልጆች ስላሉ ምናምን የሆነ ስሜት አለ። ሰው
ከዛ ውጪ ግን በትምህርቱ ላይ ከየት ነህ ብለህ እንድትጠይቅ ከአድዋ ድል በኋላ የመጣ ምናምን ነገር እንደሆነ ተናግሬ በጣም አረጋግቻለሁ። ተግባባ በደንብ አድርጌ። አሁን ደግሞ እፎይ ደግሞ በደንብ አድርጎ ለሙስሊም ወንድምና እህቶች ለሚጠይቁት ነገር በሚደንቅ ሁኔታ እፎይ በእስልምናው ሰርቷል። ዮኒ ማኛ በፕሮቴስታንት ላይ ሰርቷል። እኔ የቤተ ክርስቲያን ክህነት የለኝም፣ የቤተ ክርስቲያን ሹመት የለኝም፣ የሰንበት ተማሪ አይደለሁም፣ ቴዎሎጂ አልተመረኩም፣ ድቁና የለኝም። ግን እግዚአብሔር ሲያስነሳ ያስነሳል። ከሆነ ቦታ ላይ ይጅስ ዶንት ነው ከየት እንደሚያስነሳ አታውቅም። በትምህርት ከተገለጠው ይልቅ እኔ የዘገብኩት ከፍተኛ ለውጥ አምጥቷል። ሮዝዬ እኔ የዘገብኩት ከፍተኛ ለውጥ መናጋት አምጥቷል። ግራ መጋባት አምጥቷል። እፎይ በምንም ያልተማረ ከዛ ውስጥ ድቁና የለው፣ ካህንነት የለው፣ ሰንበት አልተማረ፣ ምን አልተማረ፣ ጥሮ ግሮ እግዚአብሔር ሲያስነሳ የግድ ከቤተ ክርስቲያን ውስጥ መሆን የለበትም። እግዚአብሔር እውነት ካለ ባልታሰቡ ሰዎች አንስቶ እንደዚህ መናጋት ይፈጥራል። እግዚአብሔር የሚሰራበትን አታውቁ። እውነቴን ነው። አሁን እንትና ጋር አሁን መዝሙር ያሬድ ወንድማችን ጋር ቻሌንጅ ብዙዎቹ አይቀርቡም። ሲቀርቡም ወንድማችን ያሬድ በጾም ሁላ ወተት ሊያምረው ይችላል። ለምን? ለሚጠይቀው ጥያቄ ጥምምም አድርገው ነው የሚመልሱለት። በጾም ሁላ ወተት ሊያምረው ይችላል። ያቃጥለዋል። የምትጠየቀው ሌላ፣ የምትመልሰው ሌላ። ለመነጋገር እንኳን የማይመች አድርጎ ነው መዝሙር ያሬድ መልስ ሲሰጥ የነበረው። በቃ ሲጠይቅ ቀጥታ ነው፣ ካሉት ጋር ነው። በደንብ አድርጎ ይችላል፣ ብትንትን ያወጣል። ግን እነሱ በጨዋነት ስለሆነ ይሄ አልጎሪትም ደግሞ ግርግር ይፈልጋል፣ ግርግር ይፈልጋል። ስለዚህ ግርግሩን በደንብ ይችለዋል። እፎይ ወንድማችን ይችለዋል። ማኝዚ ኢን ዘ ሃውስ ይችለዋል። ግርግሩን መቋቋምም ምን ማለትም እንችላለን። አሁን ለምሳሌ ያሬዶ ስትነጋገረው ቢሰደብ ያሬዶ ጥሎ ነው የሚወጣው። ስድድብ አይወድም፣ ምን አይወድም። ወንድማችን ጨዋ ነው ልጁ። ላጥ ብለው ቢሰድቡት ያሬዶን እሺ፣ አይ እንደዛ ነው እሺ፣ እግዚአብሔር ይስጥልኝ፣ እግዚአብሔር አክብርልኝ ብሎ ልም ብሎ ይወጣል ያሬድ። እኔና እፎይን አቅርበን በመጣህበት እንመልሳለን። ዶ አርገን ምንም አታመጣ። ምንም በመጣበት አካሄድ ይመለስልሃል። ከዛስ ምንም የምትፈራው ነገር የለም። ለዛ ነው የነ ያሬዶ ወንድማችን ምንድን ነው ቤተክርስቲያኑ አትፈቅድለትም። ምን እንዲያደርግ እንዲሳደብ አትፈቅድም፣ እንዲያንጓጥ አትፈቅድም፣ ምን አትፈቅድለትም። ስለዚህ ባስተማረችው ልክ ነው መጥቶ መልስ ይጠያየቃል። ከዛ በኋላ ምን ይላል? እሺ እግዚአብሔር ይስጥ ስትሰድበው ብሎ ይወጣል። ሌላ ነገር አይናገርህም። ብትገለው አይናገርም። ማኝዚስ አልተማረም። የኦርቶዶክስ ፍቅሩ ነው ያለው። የኦርቶዶክስ ማንነቷ ገና ስትገባ ቤተክርስቲያኗ ደስ ይላል። እግዚአብሔር ምስክሬ፣ ገና ቤቷ ስትገባ ቤተክርስቲያን የነበረ ዱርዬነት በሙሉ ኮምፕሊትሊ ይጠፋል። መንፈስ ቅዱስ ማለት ያ ነው። ፓወርፉል የሆነ ኪዳን ያለው ማለት ያ ነው። መንፈስ ቅዱሱ ራሱ ምን ያደርጋል? እንደዛ እንዳትሆን ቤተክርስቲያን ያደርጋል። መንፈስ ቅዱስ የሌለበት በምን ይስከርት ትገባለህ? አባቴ ኢትስ ጋት ኖ ፕሮብለም። ጡት እያሳዩ ይገባል፣ ችግር የለውም። ለምን? መንፈስ ቅዱስ የለውማ ቤቱ። ቢኖረው ራሱ ምን ያደርገዋል? ያንን ነገር እንዳይደፈር ምን ያደርገዋል? ከበሩ ውጭ እንጂ ስትገባ ቤቱ አያደርገው። መንፈስ ቅዱስ ፓወር አለው። ጭንቅላትን ይልሃል። መዝሙር ዘምር የኦርቶዶክስ ስትባል አንድ የምትበላቀጥ ሴት ዓለማዊ ናት የምትባል ሴት የኦርቶዶክስን ዘምር ይበላል። ቆይ ብላ እንዳልቀሰፍ ብላ
ሸፋፍና ትመጣለች። ተሸፋፍና ስትበላቀጥ ነበር እኮ የሀገር ነገር ስታደርግ ነበር እኮ እህታችን ፈታ ስትል ነበር እኮ። ዘምሪ ስትባል የእግዚአብሔር ነገር ምን ያህል ከባድ እንደሆነ ስለምታውቀው በእግዚአብሔር መደራደር እንደሌለ ስለምታውቀው ትሽፍንፍን ብላ መጣ ትዘምራለች። እግዚአብሔርን አውቃለሁ የሚሉትስ ተበለቃቅጠው በቡታንታ ቢች ዳር ቀላል አልነበረም ይሉላል። ጣጣ የላቸው። ደፍረውታላ፣ ተሳፍጠውታላ። መንፈስ ቅዱስን ምን አርገውታል? መጫወቻ አርገውታል። ሰው ለዚህ ነው ቤቷ ራሱ ስትገባ ምንም የሚያደርግ የለም፣ የሚያወዛግብ የለም። በኦርቶዶክስ ቤቷ ስትገባ ወንድ ሴት ጭን ላይ ተቀምጠው ሴት ወንድ ጭን ላይ ተቀምጣ የሚደረግ ነገር የለም። በቃ የተሸፋፈኑበት የሴት ልጅ ውበት ማንንም አፈር ከድሜ ይከታል። this is human nature። ስለዚህ እግዚአብሔር ይጠብቃት። እግዚአብሔር በ2026 ወይም በኢትዮጵያ በ2018 ኦርቶዶክስን ምን አድርጓታል? እየታረደችም ቢሆን እውነቷን አውጥቶላታል። እየታረደች እየተገዘገዘች ኦርቶዶክስን ለማጥፋት የማይሰራ በፓርላማ በቁጥር እንኳን ይህን ያህል የምትላቸው የኦርቶዶክስ ልጆች ከአማራ ክልልና ከትግራይ ክልል ውጪ የኦርቶዶክስ ሹማምንት በቤተ መንግስት እንኳን የለም። አውጥተዋት ከቤተ መንግስት ዓለም ላይ ግን ሻይን አድርጋለች። የፈለጉትን አድርገው አሁን ጸሎት እናድርግ እያሉ ብዙ ጊዜ ብዙ ፓስተሮች ለአብይ እንጸልይ እያሉ ያዙ ይልቀቁኝ ሲሉ እኔ ለእንትናን ጸልይ እያሉ ሺህ ጊዜ ሲደረግ ሰምቼ አላውቅም። ለዶክተር አብይ ጸሎት እናድርግ ምናምን እያሉ ሲጽፉ እነ ቀለሜን ግቡናየው ፌስቡኩ ሲል ነበር። ለሌሎቹ ብለው አያውቅም። ጸሎት የሚደረገው እኔ እስከማውቀው ለዓለም ሁሉ ነው። ተመርጦ ነው ጸሎት። ስለዚህ የኦርቶዶክስ ልጆች ቢ ፕራውድ። ስጋ ዱቄት ነው። ስጋ በጣም አጥፊ ነው። እንደ ኃጢአታችን ቢሆን ጌታ ከኛ ጋር መቼም አይሆንም። ለኃጢአት በሙሉ የመጣ አምላክ እኔ የምላችሁ እንትኑኑ እያልኩ አይደለም። ይሄ ኃጢአቱን ተለማመዱ ኢትስ ኦኬ እያልኩ አይደለም። የኦርቶዶክስ ልጅ ግን ማስመሰል አይችልም። አንድ ነገር እነግራለሁ፣ አይችልም። ሌሎቹ ይችላሉ፣ በደንብ ይችላሉ። ሌሎቹ ሂጃብ አድርገው እየደነሱ እያየን እዚህ ጋር መልሰው ደግሞ እኛ ሙዚቃ እናዳምጥም ይለዋል። ቴዲ አፍሮ የዘፈነውን ሙሉ ሰምተው እየሰበኩበት ቤተክርስቲያናቸው ውስጥ ቸርቻቸው ውስጥ እኛ ሙዚቃ እንሰማም ይላል። ሙዚቃ ሰምቶ ደምስሶ መዝሙር እየዘመረ በዛ ቤት እኔ ዘፈን አልሰማም። ውሸት አይጠቅመንም። እውነትን ያዝ። ልጆቿ በሯ ክፍት ነው ኦርቶዶክስ ለማስተማር፣ ግን አታስገድድም። ይሄ ደግሞ የክርስቶስ መንገድ ነው። አታስገድድህም። ለምን እንዲህ አልሆንክም? ለምን በዚህ አልገባም? ለምን በዚህ አትዋሉት ነው? አታስገድድህም። ይሄ በሐሜት ተደዋውሎ እንትናን እንደዚህ ያየሁት እዚህ ቦታ ጋር እንትናን እንዲህ የሚባል የለም ኦርቶዶክስ ጋር። ሌላው ጋስ ኧረ እንትናን ብታየው የሆነ ቸርች ሄደህ እኮ የዚህ አይደል እንዴ ምናምን ይባባላሉ። እርስ በራስ ሲከታተፉ ነው የሚውሉት። እርስ በራስ የአንድ ቸርች ሜምበር ሌላ ቦታ መሄድ አይችልም የሚባል ቁማር የለም። ይሄም አንድ ነው። በሙስሊሞቹ ከመጣስ ብዙ ጉድ እያላቸው አልወጣም ነበር። ውስጥ ለውስጥ ነበር ጭውቴው። ሐዋርያው ወንድማችን እፎይ እንደ ስሙ እፎይ ነው። አፋጃቸው አደባባይ አውጥቶ ሰደበ፣ አንጓጠጠ፣ እንዲያረገ ሲሉ ቆይቶ ስትፈልግ ሯጭ አለ የምታመልከው፣ ስትፈልግ ባለባት አለ፣ ስትፈልግ ባለወገብ አለ እየመረጥክ፣ ስትፈልግ ባለሁለት ግራ እጅ አለ፣ ባለሁለት ቀኝ እጅ አለ።
እሱን ይዘህ ታመልካለህ። ምንም ችግር የለም። በየአይነቱ ስትፈልግ የተገለጸው ስትፈልግ ያልተገለጸው እያልክ ተዘግባለህ። ያራዳ ልጅ ጨዋታው ይሄ ነው። አሁን አደባባይ የወጣው ሚስጥር ይሄ ነው። አይዞን አይዞን አይዞን። እኔ ግን አደራ ሰማይ ቤት 72 ቺኮች ካሉ ጥሩኝ። ይቅርታ የኦርቶዶክስ ወንድምና እህቶቼ በጣም ይቅርታ። እውነተኛ የተረጋገጠ 72 ድንግት የሚሰጠኝ ከሆነ እውነት የተረጋገጠ ያጅ ነኝ ይሄዳለሁ። አም ሶሪ ያጅ ነኝ የተረጋገጠ ጎጅ ያለ ጡት ያላቸው ስትነኩት ደስ ደስ የሚል እንደ እህቶቻችን እንደ እናቶቻችን የሟሟ ሳይሆን የማይሟሟ ነካ ስታደርጉ ደስ የሚል ወላሂ አላህ ነው ያለው፣ እኔ አላልኩም። ወላሂ ላዚም እኔ አላልኩም፣ አላህ ነው ያለው። ደስ የሚላችሁ የ33 ዓመት ወጣቶች ሴቶች አሏችሁ። እነሱ ካሉ ማኝዚ ነከዋል። ያሬድ ወንድሜ ዲያቆን ያሬድ ይቅርታ አድርግልኝ፣ መሄዴ የማይቀር ጀለሶች ተከትለው ነው የሚመጡት። ኤኒዌይስ አንዳንዴ ባታስቁን ደስ ይለናል፣ ደስ ይለናል ባታስቁን። እና እፎይ ይምጣልን። እፎይ እንትን አንፈራው። እፎይ አልመጣም፣ እፎይ አልገባም፣ እፎይ አልወጣም፣ እፎይ እንደዚህ እኔ ተናግሬ ነበር። ዛሬ ትገቧታላችሁ ብዬ አፋልጬ ለስንት ሰዓት ተጠብቆ ሁሱ ገብቶ አምላካችሁ 99 እንደሆነ አሳይቶ ወጥቷል። የሚገለጠው የማይገለጠው፣ የሚሮጠው የማይሮጠው፣ ባት ያለው ቁርጭምጭሚት ያለው፣ ጥፍር ያለው፣ እጅ ያለው፣ እግር ያለውን ብራንድ የሆነ ስፔሻል ኦርደሩ መጣ። ስፔሻል አልገባም ብሎ ፖለቲካ ሊሰራ ብሎ ማለት ነው። ጉሮሮውን ይዤ አስገባሁት። ቢጨንቃቸው ዮኒ ማኛ ተከፍሎት ነው አለ። ዮኒ ማኛ ተከፍሎት ነው እንደዚህ ያደረገው ተባልኩ። እኔ ልሰደው ችግር የለብኝ እችለዋለሁ። ያራድዬ ልጅ ኮፒ ሊንክ ታፕ እያደረጋቸው እኔዎቹ እና አሁንም የምለው ነው እንትናን ያውራ ምን ተሸንፏል በለዋ። ሁሱ አልቻለም። አንድ አልቻለም። ሁሱ ስላልቻለ ሁሱ ያለው አላህ እኛ እናቀውም በሉ። አንደኛ። ሁለተኛ ሁለታችሁ ቤት አካል ያለውና የሌለው ይወያይ። እፎይ መጥቶ ደግሞ ሶስተኛ ይጨምርላል። በዚህ ይስማማል። እፎይ የሚወያየው ግልጽ አድርጌ ልንገራችሁ፣ ቅረጹና ንገሩልኝ፣ አድርሱልኝ። እፎይ የሚወያየው መጀመሪያ የሚሮጠው የማይሮጠው፣ አካል ያለው የሌለው፣ እግር ያለው የሌለው፣ ባት ያለው እጅ ያለው እግር ያለው ገለመሌ እሱንና አካል የለውም የሚል ሙስሊሞች አሉ። በእናንተ መካከል ውይይቱ ተደርጎ ከእናንተ ያሸነፈው ከእፎይ ጋር ይገጥማል። ግልጽ አድርጌ ነው የምነግርህ። ተግባባን? እናንተ ጋር ይሄ ተደርጓል። እፎይ ማንንም ጥሪ አላደረገም። ተደርጎለት መጣ፣ ተወያየ። በስንት መከራ ሊወጣ ሲል ዋሽተው ቀጥፈው ባትሪ ሊያልቅ ነው ሲል ጠብቀው በትንሽ አካውንት ከብቶ ሊያጭበረብር ሲል ተጠብቆ ገብቶ ለ5 ዓመት አካውንቴ ተዘግቷል ትልቁ አካውንቴ ብሎ ዋሽቶ ኔክስት ዴይ በሱ አካውንት ገብቶ ስንት ውሸት ተሰራ። ለሀቅ አትቆሙም እንደ አንዳንዴ? እውነትን ማን ገደለው? እውነትን ማን የገደለው? እስቲ ንገሩ።
እውነትን መናገር በማናችንም ጥሩ ነው። 5 ዓመት ተዘግቷል አካውንቴ ብሎ አሁን በትልቁ አይደል እንዴ በነጋታው ገብቶ ሲያወራበት የነበረው። ስለዚህ የሌለ ውሸት ይዛችሁ መጣችሁ እኛን ልትሰክሱን አትችሉ፣ ልታጭበረብሯት። ኦርቶዶክስ አንጀቷ ቂቤ ጠጥቷል። ቂቤ ለምን እፎይ አላሳፈራትም? ኦርቶዶክስ እፎይ ኦርቶዶክስን አኮራት አኮራት። እፎይ አለቀ። እናንተ እፎይን መጥቶማ እንዴት አድርጎ አስለቅሷችሁ እንደወጣ ታውቁታላችሁ። እንዴት አልቀሳችሁ እንደወጣችሁ ታውቃላችሁ። እንትናን ይቅጠም አትልም። አይዞ እዛው ተወያይ። ሌላው አሁንም ደግም የምለው ውስጤን እየተሰማው ያለ ስሜት አለ። ፕሊዝ 72 ድንግሎች ካሉ የእውነት ደርሶ የመጣ ሰው ካለ ገቢ ነኝ። ለቺኮቹ ስል መጣል ልንገራችሁ ብዬ ነው። በዚህ አጋጣሚ ለጂኮቹ ሲል ከችላል። እኔ እኮ በጴንጤ ስጠመቅ ሱፌ ራሱ ተናግሯል። ምልክቱ ሱፌ ነበር። ሱፌ ራሱ ተናግሮ ነበር። እንደሆነ ያልሰማ ብዬ ነው እንጂ ምልክቶች እኮ አሉ። ግን ህዝቡ አሳዘነኝ። ህዝቡ ምን አይነት ህዝብ ነው? በጣም የሚወደኝ ብዙ ሰው አለ። ለምን? እኔ ግልጽ ተናጋሪ ነኝ። ሀሳቤን ገልጻለሁ። የምፈራው አንድ አምላኬን ነው። ሀሳቤን ገልጻለሁ። የምገልጽበት መንገድ ብዙዎቹን ያወዛግባል፣ ግን ቁም ነገር አለው በመሃል። በጣም ሸራተን የሆነ ቁም ነገር አለው። ለዚህ ነው ህዝቡ በጣም የሚልብኝ የሚናደድብኝ፣ ወይ የሆነ ነገር ስል ከመስመር ስወጣ ህዝቡ ያስተካክለኛል። እኔ ሌላውን አሁን ሞጣ የፈለገ ቢል ሊያስተካክለው ህዝብ አንድም ቀን ሞክረው አያውቅም። አሁን እዮዳብ ከመስመር ቢወጣ እነ ነጭ ቅማል እነ ቤታየው ምናምን ከመስመር ቢወጡ ሊያስተካክሏቸው የሚፈልግ አንድ ሰው የለም። ማናቸውን ከመስመር ቢወጡ ማኝዚ ግን ከመስመር ከወጣ ኖ ዮኒ ልክ አይደለም ብሎ ሰው ይሄድብኛል። ለምን? ከኔ ኤክስፔክት የሚያደርገው ሚዛናዊ የሆነ ነገር የለመደው ነገር አለ። ከኔ የለመደው ነገር አለ። ስለዚህ እግዚአብሔርም በዚህ አመሰግነዋለሁ፣ በጣም አመሰግነዋለሁ። ሌላው በዚህ ነገር ፕሬዝዳንት ማሜ እየታዘባቸው ነው። እግዚአብሔር ምስክሬ፣ ፕሬዝዳንት ማሜ እየታዘበ ገና ልጄን ሚስቴን ኦርቶዶክስ ላደርግ እችላለሁ እያለ እየታዘበ። ለምን? ውሸታቸውን ቁጭ ብሎ እያየ ነው። እማቅ እንዳይመስላችሁ። ፕሬዝዳንት ማሜ ዱቅ ብሎ እያያቸው ነው፣ እየታዘበ ነው። እንዲሁም ይሄ ማን ነው የሚባለው? አሁን በ5ኛ ሚስት ያገባው ጉበቴ ጥያቄ ስጠይቅ ሰደቡኝ፣ አስፈራሩኝ ብሎ ደንግጦ ቪዲዮ ሰርተዋል። ጉበቴ ቪዲዮ ሰርቷል። ስለዚህ ምንድን ነው? አዎ እንደዚህ አይነት ችግር አለ። የማስፈራራት የሆነ ነገር የማድረግ ምናምን ችግር አለ። እውነቱን ልናገር እና በቲፎዞ የሚመጣ ምንም ነገር የለም። በማስፈራራት በቲፎዞ በገለመሌ የሚመጣ ምንም ነገር የለም። አሁንም ነው መጣው ቢል ትምህርቱን ሳይማር ማንም ሰው ወደ ኦርቶዶክስ መምጣት አይችልም። እየተማራችሁ እያወቃችሁ
ከዛ በኋላ በደንብ ተነግሮ ትመጣለህ እንጂ ዝም ብለህ በአንድ ሰከንድ። አሁን እስልምና ጋር በጣም በሚያስቅ ሁኔታ መስለም ፈልጋለሁ ተባለ። 30 ሰከንድ በቃ የሆነ ነገር ያወራዋል። በቃ ሰልማል ትባላል። ምንም ሌላ ያስፈልጋል። ምንም ነገር ከዋሻው ቪዲዮ አደባባይ እየተቀመጠ የወዲ ማኛ አለ። ሄድኩኝ የሆነ መስጊድ ዱቅ አልኩ፣ ዱቅ በላሉ ዱቅ አልኩኝ። አሻዱ እስከ አቦኛ አላ ባሪያ በዚህ ወጥቶ በዚህ ገብቶ ተባለ። አላሁ አክበር አለቀ። እኔ ብቻ ሳልሆን ምንም ትምህርት የለው እስልምና፣ ምንም ትምህርት የለው። እንትናም ጋር ትሄዳለህ። እህታችን ፍሬን አይታችኋታል። ፍሬ ሄደች ጨብሳ ነበረ ሰልም ያለው አለች ስትሰዳደብ ማለት ነው። ከዛ አሻዱ አላ እራ ተባለ፣ ሰለመች፣ አለቀ። ቅዳሜ መጣች። ምን ሆኜ ነው ሂጃብ አድርጌያለሁ አለች። ነገሯት። ሰልመሻል እኮ። ኧረ እኔ ሰክሬ ነበር አለቻቸው። አየህ፣ እንደዛ አይደለም። ለዚህ ነው ብዙ ምንም ልትግባባ ማትችለው። ሌላው ቢያንስ ጴንጤ በተወሰነ መልኩ ያስተምራል። ያው ትወዛገባለህ። ጠያቂ ከሆንክ ጴንጤ ጋር ትወዛገባለህ። ችግሩ 47,000 ስለሆነ ፈጣሪውን ትወዛገባል። እንደው በክርስቶስ አንድ ነን ትባልና ከዛ ግን ይሄ እዚህ ጋር ሲል የሆነ ሲል ያው ቀውሰ ቁጭ ትላለህ። እግዚአብሔር እንደው ካረዳ እንደኔ ትንሽ ያረባ ከባኛው ይብቃ ተብዬ ምናምን በራስህ ጉድ ካልሆንክ በስተቀር ተቀዣብረ ቁጭ ትላለህ። በክርስቶስ አንድ ነን ተብለህ ከስር ግን በክርስቶስ ትለያያለህ። እንደዚህ የሚባል የለም። ኦርቶዶክስ እንደዛ የላትም። በክርስቶስ አንድ ነን ግን ትምህርታችን የተለያየ ነው የሚባል ቁማር አትጫወትም። አንዳንድ ሰው በግለሰብ ደረጃ የሚያወራቸው ነገሮች ይኖራሉ። በግለሰብ ምንም ሳያውቀው የሆነ ስለጠመጠመ ብቻ አንዳንዱ እብድ መጥቶ ኦርቶዶክስን የሚያሰድብ አለ። መጽሐፍ ቅዱስ የማያነብ ዝም ብሎ ይመጣል። ግን በደንብ እነ ዲያቆን ያሬድን እነ ዘማርያምን እነ አክሊለን ሌሎችንም ወንድሞች እነ መምህር ኤፍሬምን ምናምን የታወቁ እነ ቀሲስ ዲበኩሉን ምናምን ብትጠይቁ በደንብ አድርገው ይነግሯቸዋል። ፈትፍተው ነው የሚናገሩት፣ ፈትፍተው ደስ እያላቸው። ስለዚህ እንጂ በአንድ ደቂቃ በአንድ ሰከንድ እንትን የለም። ዮኒ ማኛን ኦርቶዶክስ ማን ያደረገው? አሁን ብታዩ ገና ለቄዳር ትምህርት አለ። ዝም ብለህ መጥተህ ኦርቶዶክስ አትሆን የለም። ትማራለህ ብዙ ነገር አለ። የኦርቶዶክስማ ጣጣው አያልቅም። ለስጋ አትመችም። ኦርቶዶክስን አንድ ነገር ምነግርህ፣ ለስጋ አትመችም። ለነፍስ ብዙ ነገር መተው አለብን። በጣም ኤክስትሪምሊ ብዙ ነገር መተው። ለዚህ ነው ስጋ ብዙ ነገር ይፈልጋል እና እሷ ነገር ደስ ይለኛል። አሁንም በእፎይ ጉዳይ ከመጣችሁ እናንተ ተወያዩ። ከእናንተ ያሸነፈ እፎይ መወያየት ይችላል። ከእናንተ የተወያየ አሁንም ልንገራችሁ፣ ከእናንተ የተወያየ አካል አለውና አካል የለውም፣ ተገልጧል አልተገለጠም የሚባለው ተወያየታችሁ መልስ ስታመጡ ጠይቀዋቸዋል። ከዛ በኋላ እኔ እነግራችኋለሁ፣ እፎይ ይመጣል። ሌላ ደግሞ አጀንዳ ይመጣል። ከዛ ውጪ እፎይ አውራችሁ እርግጠኛ ሆኜ ነው የምናገረው። ይህን ስናገር ግን እሱ እፎይ ቤት እየመጣችሁ መጠየቅ ትችላላችሁ። እፎይ ቤት እየመጣችሁ መጠየቅ ትችላላችሁ። ምንም ችግር የለበትም። እፎይ መጠየቅ ይቻላል። እሺ ሌላስ? ሰላማችሁ ይብዛ። ሌላ አለ ጥያቄ? ሌላስ? አሁን ተረጋጋችሁ? እሺ
እሺ ሌላ ጥያቄ ቴዲ ሐዋሳ ምን ላይ ነው? ምን ላይ ናችሁ? ከስር ስድባቸው ደስ ይላል። በፈጣሪ እኔ ይመቸኛል። እኔ ስድብ አሳምሮኛል። እኔ ስድብ አትጥሉ። ከስር ለሚሰድቧችሁ ምናምን ፈታ ማለት ማያ ግቡ እናየዋቸው። ያዝናኑኛል። በጣም ከሚያዝናናኝ ነገር በሙሉ አንዱ እሱ ነው። እፎይ በተነጋገረው ዮኒ ማኛ ገመጣ ያለቅሳሉ። እኔ ተወያይቻለሁ። መጠ ለቅሶ ለምን አልደረስከንም ይመስላል። መጠ ለቅሶ ለምንድን ነው ያላስተዛዘንከን ይመስላል አባቴ። አይዞን አይዞን፣ ምንም ማድረግ አይቻልም። አይዞን አይዞን። እና ለዛ እሺ እፎይ ይችላል፣ ምንም ጥያቄ የለውም። እፎይ ይችላል። ደግሜ እለዋለሁ፣ ሀቅ ነው። እፎይ ይችላል። ምንም አማራጭ የለም። ትቀበላለህ። አዎ ቴዲ፣ ቆይ እስኪ እንትን ከሌለው ላውራው፣ ትንሽ ባውራው ደስ ይለኝ። ዩቲዩብ ላይ ካልሆነ ዮኒ ይላል አንበሳው ዩቲዩብ ላይ አይደለም ማለት ነው። ከጭቃ አሁን ትክክለኛ ገበሬ አናግሬ አናን የሚባል ሰይፉ ላይ ቀረበውን አወቀው? አላወቅኩትም። አናን በጣም በግብርናው ዘርፍ በጣም ብዙ የሐዋሳ የኢትዮጵያ ሕዝብ የሚወደው ገበሬ አለ። በጣም የሚገርም ልጅ ነው። ሌላም ገበሬ አለ እኮ የሐዋሳ ልጅ አለች እኮ ሌላ ይሄ የሚገርም የአዲስ አበባ ልጅ ነው እና ሐዋሳ ነው በቃ እርሻው ምናምን ያለው እና ሙሉ የሐዋሳ ልጆች ይወዱታል። በቃ ግብርና ላይ ያለው ስራው ግብርናና ግብርና። አንተ ከሐዋሳ ወጥተሃል አሉ። የት ነህ? እኔ የጣሉኝ ቦታ አቀባ ከሀገር ሐዋሳዊ አይደለም ተብለሃል፣ ሰምተናል። ስማ ከሀገር ያስወጡኝ እንጂ እኔ የትም ከተማ አኑሩኝ ብያቸዋለሁ። አይመስለኝም። አይ እንደተባለው ከሆነ ጎንደር ገብተሃል እያሉኝ ነው። ጎንደር፣ አርባ ምንጭ ምናምን እያሉኝ ነው። የሰጡኝ ቦታ አቀበል። ስማ እንጂ በጣም ከተመቼ አንተ ለካ ዲያስፖራ 200,000 ብር ይዘህ ሄደህ ኢትዮጵያ ኢንቨስት ልታደርግ ነበር። ሰማሁ። እሷንም ልትበላ አይደል እንደ መጣችሁ? እሷን ስመች ማረች። ትንሽ ግን ብሩ አልበዛ? ያን ሁላ ብር ይዘህ እንዴት ትሄዳለህ አንተ? ትኬቱ ራሱ እኮ 300 ምናምን ነው። ስማ ትኬት 300,000 ምናምን ቆርጠህ 200,000 ኢንቨስት ለማድረግ አይከብድም? እውነት ነው። አይ እንደዛ አፈረሰች። አሁንማ በኢንተርፖል እናመጣታለን እያሉ ነው ዘመድህን። እውነቴን ነው። ዘመድህን በኢንተርፖል እንዲመጡ እናደርጋለን እያሉ ነው። አይቀርላትም።